በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ አርያም ቆሞስ አባ ገብረ ሥላሴ የስብከተ ወንጌል ኃላፊው ጉባኤ አባይ አበው ካህናት፣ ወንድሞች ዲያቆናት፣ በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? ሰነበታችሁ? አሜን። በዚህ ዕለት ለዚህ ሰዓት ያደረሰን በተለይም ደግሞ ከታላቁ ራሱ ባለቤቱ ጾሞ ባርኮ ከሰጠን ጾም የመጀመሪያውን አንዱን ሳምንት አንዱን ሱባኤ ያሳልፈን ሁለተኛው ሳምንት ሶስተኛ ቀን ላይ እንድንደርስ የረዳን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። ሊቀ ጉባኤ እንዳሉት ዛሬ የምንጀምረው ተከታታይ ትምህርት ነው። ይህን ተከታታይ ትምህርት እግዚአብሔር እንደፈቀደ እንግዲህ እሱ በወደደ መጠን መልካም ሐሳብ ቢሆን የሱ ነው። የኛ ድርሻ በህሊናችን የሚታሰበው በጎ ሐሳብ ወይም ደግሞ በሰዎች አድሮ እግዚአብሔር የሚነግረንን መልእክት እሺ በጎ ብሎ መቀበል ብቻ ነው። ሁሉም ይህም ቢሆን የሱ ነው። ግን ደግሞ እኛን ያለ ሱታፌ አልተወንም። ከቸርነቱ የተነሳ እንደ ሮቦት ዝም ብለን በርቀት የምንዘጋ የምንከፈትም አላደረገንም፣ እንድንሳተፍ ፈቅዶልናል። ስለዚህ በዚህ ተከታታይ ትምህርት የእኛን እንደ ሰው እንደ መላክ ና ሂድ ሲባል እንደመታዘዝ የድርሻችንን ለመወጣት እንሞክራለን። እናንተም ደግሞ ትምህርቱ የጋራ የእግዚአብሔር ስለሆነ የሁላችን ሀብት ስለሆነ ይህን ትምህርት በተቻለ መጠን እንዲህ ብሎ መናገር እንደተናጋሪው አይመችም፣ ግን ማስታወሻ መያዝ ብትችሉ መቼም ታተርፋላችሁ እንጂ አትጎዱ። ትምህርትን በእርግጥ ሰው በተለያየ ዓላማ ይማረዋል። አንዳንዱ እንዲሁ ህሊናውን ለማሳረፍ ሰምተው በዛ የሚገኘው መጽናናት ብቻ ለማግኘት የሚማር አለ። መልካም ነው። እግዚአብሔር ቃል ያጽናናል፣ ያሳርፋል። እውቀት አግኝቶ ደግሞ በውስጡ ያለውን ጥያቄ ለመመለስ የሚማር አለ። እንደገና ደግሞ ተምሮ አውቆ ለሌሎች ለመትረፍ የጠፉትን ለመፈለግ የባዘኑትን ፈልጎ ለማግኘት ለማምጣት የሚማር አለ። በተለይ እንደዚህ ያሉ ወገኖቻችን ቢጽፉ ይመከራል። ደግሞ ማን እንደዛ እንደሚሆን ነገ አይታወቅም። ነገ ያን ስንፈልገው ወይኔ ጽፌው ቢሆን ስንል እንዳናጣው ብንጽፍ ማስታወሻ ብንይዝ አይጎዳንም፣ ይመከራል የሚለው እንደው በጣም በታላቅ ትሕትና ለማሳሰብ ብቻ ነው። የነገር ሃይማኖት መግቢያ ነው ዛሬ የምናየው። በነገር ሃይማኖት መግቢያ የምናየው ሃይማኖት ምንድን ነው? ሃይማኖትስ ያስፈልጋል? ሃይማኖትስ ስንት ነው? ሃይማኖት አንድ ከሆነ አንድ ነውና ለምን አንድ ብቻ ይሆናል? ለምን የተለያዩ ሃይማኖቶች ለምን ትክክል አይሆኑም? እንደው እኛ ዝም ብለን ድርቅ ማለት ፈልገን ነው ወይ? ሌላውን ሳለመቀበል ስለምንፈልግ ነው ወይ? ታዲያ ሃይማኖት አንድ ከሆነ ያ አንዱ ሃይማኖት ማን ነው? እኛም እውነቱ የክርስትና ሃይማኖት ነው አንዱ ሃይማኖት። ግን በምን እርግጠኛ ሆናችሁ ብንባል ምንድነው የምንለው? መቼም ማንም ሰው የሚያምነውን ሃይማኖት ትክክል ነው የሚለው። በሚያምነው አማኒ ከሆነ የማምነው የኔ ሃይማኖት ትክክል ነው ሌላው ስህተት ነው የሚለው ይሄ የእውነተኛ አማኝ መገለጫ ነው። ለምሳሌ አንድ እውነተኛ ክርስቲያን ትክክለኛው ሃይማኖት ክርስትና ብቻ ነው ብሎ ነው የሚያምነው እንጂ አይ እንዲያው ክርስትናም ልክ ይሆናል እስልምናም ልክ ሊሆን ይችላል እኔ ምን አገባኝ የሚል ከሆነ ይሄ ክርስቲያን አይደለም። ሙስሊምም ቢሆን አይ እስልምና ብቻ ትክክል ነው አልልም፣ እስልምናም ትክክል ነው ደግሞ ክርስትናም ትክክል ሊሆን ይችላል የሚል ከሆነ ያ ሰው እውነተኛ ሙስሊም አይደለም። ሌላው እንደዛ ነው የሚያምነው ልክ ነው አይደለም ሌላ ጉዳይ ሆኖ፣ አንድ እውነተኛ አማኝ ግን በሚያምነው ሃይማኖት እርግጠኛ ካልሆነ ያ ሰው የዛ ሃይማኖት ትክክለኛ አማኝ አይደለም። ያው እያንዳንዱ ሃይማኖት ከሌላው ጋር ይዘቱ ተቃራኒ ነው። ተቃራኒ ነገሮች ደግሞ አንድ ሊሆኑ ሊስማሙ አይችሉም። እሳት ነው እንጂ ውሃ ሊሆን አይችልም። ውሃም ውሃ ነው በጠባዩ እንጂ እሳት ሊሆን አይችልም። ድንጋይ ነው እንጂ እንጨት ሊሆን አይችልም። እንደዛ ከዛም በላይ ነው ሃይማኖቶች ጠባይ። በሃይማኖቶች ለአንዱ ቅዱስ የሆነው ለሌላው ርኩስ ነው። ለአንዱ እውነት የሆነው ለሌላው ሐሰት ነው። ለኛ ለክርስትና እውነት የሆነው ለሌላው ሐሰት ነው። ለእስልምና እውነት የሆነው ለኛ ሐሰት ነው።
ስለዚህ ሁሉም ሃይማኖት ትክክል ሊሆን አይችልም እውነት ነው ታዲያ አንዱ ትክክለኛ ነው ብለን የምናምንበት የክርስትና ሃይማኖት እውነት ለመሆኑ ምንድነው ማስረጃችሁ ብንባል ምንድነው ማስረጃችን ለራስ ማመን አንድ ነገር ነው እኔ እርግጠኛ ነኝ ብሎ አምኖ መቀመጥ አንድ ትልቅ ነገር ነው ግን አስረዱ ብንባል ጥያቄ ሞልቷል ምንም ጥያቄ የለም የሚጠራጠሩ አሉ በቅርብ በሩቅ እነዛ የክርስትና ሃይማኖት ትክክል መሆኑን እስኪ ያሳዩ ምንድነው ማስረጃው እምነትህ ላንተ ነው ለኔ የሚተርፈኝ ግን ስታስረዳኝ ነው አስረዳኝ ብንባል ምንድነው የምናቀርበው ማስረጃ የክርስትና ሃይማኖት እውነት ለመሆኑ ስፍር ቁጥር የሌለው ማስረጃ ሞልቶ ተርፏል ትርፍ ብሏል ከመጽሐፍት አለ ከታሪክ አለ አሁን ዝርዝሩ አልገባም ስለዚህ በዚህ በትምህርት ሃይማኖት መግቢያ ለማየት የምንሞክረው እነዚህ ነገሮች ነው ሃይማኖት ምንድነው አንዱ ሃይማኖት ከሌላው በምን ይለያል ብዙ ሃይማኖቶች ለምን አይኖሩም ታዲያ ትክክለኛ ሃይማኖት አንድ ብቻ ከሆነ ማን ነው የክርስትና ሃይማኖት እውነተኛ ብቸኛ ለመሆኑ ማስረጃው ምንድነው የሚሉ አንኳር ጉዳዮችን ለማየት ነው የምንሞክረው እንግዲህ እንደ መግቢያ ያህል ካነሳ አጠቃላይ አካሄዱን በተመለከተ በዘመናችን ሃይማኖት አያስፈልግም የሚያስፈልገው ዝም ብለህ ማመን ነው የሚሉ ብዙ ሰዎች ሞልተዋል እንዲያውም አንዳንዶቹ ያወቁ የተሻለ የሆነ የመሰላቸው እኔ በምንም ሃይማኖት አላምንም እኔ በእግዚአብሔር ነው የማምነው ይላል እኔም ማምነው በእግዚአብሔር ነው በሃይማኖት አላምንም ሃይማኖት ሰው ሰራሽ ነው እኔም ማምነው በራሱ በክርስቶስ ነው የሚሉ ሰዎች አሉ አነጋገራቸው ሲታይ በጣም የሰለጠነ ይመስላል አይደል እንዲህ ነው ዳግላስ ሲሸረሽር መልካም እያስመሰለ ነው ውሃ ሲወስድ ምን እያደረገ ነው ይባላል እያሳሳቀ ነው ይባላል አያድርስብንና እንዲህ መልካም መስሎ ነው የሚመጣው እንግዲህ አዳምና ሔዋንን ፈተና አስታውሱ ብትበሉ አምላክ ትሆናላችሁ በሚል ያችን ፍሬ በጣም ለጥበብም ለመብላትም ለሁሉ የምታጓጓ አድርጎ ነው ያሳያቸው ሰይጣን ሁሉ ጊዜ ነገሮችን አጓጊ አድርጎ ነው የሚያሳያቸው አንዳንድ ጊዜ ሰይጣን ይሄ ቀንዱ በጣም የረዘመ ጥፍሩ በጣም የረዘመ የሚያስፈራ ጸጉሩ የተጨበረረ እየተደረገ እየተሳለ ስለለመድን ሰይጣንን እንደዛ እንዳናስበው ሰይጣን በጣም ማራኪ ነው ሰይጣን በጣም ማራኪ በጣም ጣፋጭ ለንግግርም ለመስማትም ለማየትም መስሎ ነው የሚመጣው መስሎ ሆኖ አይደለም የብርሃን መልአክ መስሎ ይመጣል የተባለው ለዚህ ነው ስለዚህ እንዲህ የሚሉ ሰዎች አሉ እኔ በሃይማኖት አላምንም እንደው ቅርብ ጊዜ አንድ የዳግሎስ ሰራተኛ የሆነ በሰውነቱ ወገናችን የሆነ የሰማችሁ ትኖራላችሁ በ2015 ምን ያምራል ብትሉኝ አለ ባለ ሃይማኖቶች ሲከፋፈሉ ማየት ያምረኛል ብሎ የሰማችሁ ትኖራላችሁ ስለዚህ ሃይማኖት ላይ እንዲደረግ ዘመቻ ሃይማኖትን አጥላልቶ ማያሳየን ማለት ነው እኔ በኢየሱስ ነው የማምነው በሃይማኖት አላምንም ሃይማኖት ሰው ሰራሽ ነው ይላል እንዲያው አንድ የነገረ መለኮት ምሁር እንዲህ ብሏል የዚህን አይነት ሐሳቤ ጠቅለል አድርጎ ሲገልጸው እነዚህ ሰዎች አለ ክርስቲያን ለመሆን የሚያስፈልገው ነገር ቢኖር ከኢየሱስ ጋራ ግላዊ ግንኙነት ያለኝ መሆን ብቻ ነው ሃይማኖታዊ አስተምሮ ወይም ዶክትሪን አያስፈልገኝም ምንም አይነት ቴዎሎጂ አያስፈልገኝም ምንም አይነት የሃይማኖት አቋም መቀበል አያስፈልገኝም ማለት አሁን ለዛሬኛ ጸሎት ሃይማኖት ብለን አዲስ ሰው ሲጠመቅ ህፃናትም ቢሆኑ ደግሞ ሲጠመቁ በክርስትናና ወይ በካህናት በእግዚአብሔር እናምናለን ናምን ባህሩ አምላክ እግዚአብሔር አብ ሀዜ ሁሉ ገባሬ ሰማያት ወምድር እያል የምንመሰክረው አይነት ምንም ነገር አያስፈልገኝም ይላሉ አለ እንዲህ ያሉ ሰዎች እኔ የሚያስፈልገኝ የእምነት መግለጫ ሳይሆን ክርስቶስ ነው ኖ ክሪድ በት ክራይስት ይላሉ የሚለውን አስተውና አጫው ይናገራሉ በሃይማኖት አስተምሮ በዶክትሪን አላምንም እኔ የማምነው በኢየሱስ ነው ይላሉ ይላል ይሄ አነጋገራቸው ሲታይ መንፈሳዊ ይመስላል እንዳውም ይሄ ሐሳቢያው የምዕራቡን ዓለም በጣም እየተቆጣጠረው ሄዶ ሃይማኖት አለኝ ክርስቲያን ነኝ ከሚሉት እንኳን ብዙዎቹ ትክክለኛው ብቸኛ ሃይማኖት ምንድነው ሲባሉ አይ እኔ ክርስቲያን ነኝ ግን ክርስትና ግን ብቸኛ ትክክል ነው አልልም ሌላው ሃይማኖት ወደ መንግስተ ሰማያት ሊያስገባ ይችላል ብለው እንደሚያምኑ አንድ የዳሰሳ ጥናት አሳይቷል ፒዮ ሪሰርች የተባለ እንደዚህ በተለያዩ ጉዳዮች ላይ አስተያየቶችን የሚሰበስብ አንድ ተቋም 2007 እንደ ጎርጎሮሳውያን እንደኛ 2000 ዓመት አካባቢ እንዲህ ይላል
ሃይማኖት አለን ካሉት መልስ ሰጪዎች መካከል ሃይማኖት አለን ያሉ ናቸው። በሆነ አምላክ እናምናለን ሃይማኖት አለን ካሉት መልስ ሰጪዎች መካከል 70% የሚሆኑት ብዙ የተለያዩ ሃይማኖቶች ወደ ዘላለማዊ ሕይወት ሊወስዱ ይችላሉ ብለዋል። ክርስትና፣ እስልምና፣ ሂንዱይዝምም፣ ቡድሂዝምም፣ ታኦይዝምም፣ ዞራስትሪያኒዝም፣ ሻማኒዝም ምናምን የተባለ ማለት ሃይማኖት አለ ማለት ሁሉም ሰው እስካመነበት ድረስ ወደ እግዚአብሔር መንግስት ሊያስገባ ይችላል፣ ወደ ዘላለማዊ ሕይወት ሊያስገባ ይችላል ብለው 70% የሚሆኑት አምነዋል። ይገርማል። እንዲህ አይነት እሳቤ እኛም ጋር እየመጣ ነው። እንደዚህ የሚሉ ሰዎች ይኖራሉ። ገጥሟቸው ሊሆን ይችላል። እኔ ሃይማኖት አያስፈልገኝም፣ ሁሉም ሃይማኖት ወደ እግዚአብሔር ያስገባል፣ ዋናው ማመን ነው የሚሉ ብዙ ሰዎች አሉ። ግን አንድ ጥያቄ እዚህ ላይ እናንሳ። አሁን እኔ አምናለሁ ይላሉ። ጥሩ፣ በማን ነው የምታምነው ሲባሉስ በማን ነው የሚያምኑት? በኢየሱስ ክርስቶስ አምናለሁ ካሉ መልካም። በየትኛው ኢየሱስ? ምክንያቱም ኢየሱስ ክርስቶስ እንደ ሃይማኖቱ የተለያየ ነው። እንደ ሃይማኖቱ ስንል በኢየሱስ ክርስቶስ አምናለሁ የሚሉ ኢየሱስ ክርስቶስን የሚያውቁ ግን የተለያየ አቋም ያላቸው ሃይማኖቶች አሉ። እኛ የምናምንበት አማናዊው ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ከአብ ጋር በባህሪ አንድ የሆነ ያለ ዘመን ቅድምና ሳይኖርበት መቀደም ሳይኖርበት ዘላለማዊ የሆነ የአብ የባህሪ ልጁ የሆነ ቃሉ የሆነ ነው። በኋላ ዘመን ደግሞ ያለ አባት እንበለዘል እንበለሉካቤ ከንጽሕት ቅድስት ድንግል ማርያም ሰው ሆኖ የተገለጠ የባህሪ አምላክ ነው። እኛ ምናምንበት ኢየሱስ ክርስቶስ ይሄው ኢየሱስ ክርስቶስ ስለኛ በፈቃዱ ሞትን በቀራንዮ የተሰቀለ ወተሰቅለ በመዋዕለ ጴንጤናዊ በመዋዕለ ጲላጦስ ጴንጤናዊ ሐኖ ሞተ ወተቀብረ ወተሰቅለ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጽሐፍ ብለን የምናምነው ይሄ እምነታችን ነው። እኛ የምናምንበት ኢየሱስ ክርስቶስ ይሄ ነው። ስለኛ በፈቃዱ መከራ የተቀበለ ስለኛ በፈቃዱ ሞትን የተቀበለ ወደ መቃብር ያረገ በሦስተኛው ቀን የተነሳ በ40ኛው ቀን ያረገ ሀብተ መንፈስ ቅዱስን ጸጋ ፍቅር የላከ እኛ የምናምንበት ኢየሱስ ክርስቶስ ይሄ ነው። ሌሎች የሚያምኑበትስ ሙስሊሞች በኢሳ እናምናለን ይላሉ። ቁርአናቸው ውስጥ እንደውም ስለ ነቢያቸው ስለ መሐመድ ከተነገረው በላይ ስለ ኢሳ እነሱ ኢሳ ስለሚሉት ነው ስለ ኢየሱስ ተነግሯል። ግን ሙስሊሞች የሚያምኑበት በነገራችን ላይ አሁን እዚህ ላይ የምናነሳው የሚሉትን ነው። የማይሉትን ማንሳት በክርስትናችን የተከለከለ ነው። ውሸት የተከለከለ ነው። ውሸት ሃይማኖታችን አይደለም። የሚያምኑትን ነው የምናነሳው ለንጽጽር ለመረዳት። ስለዚህ አሁን ሙስሊሞች በቁርአናቸው የተጻፈው ኢሳ አንደኛ አምላክ አይደለም፣ በእነሱ እሳቤ በእነሱ እምነት ኢየሱስ ክርስቶስ አምላክ አይደለም። እንዲያውም ቁርአናቸውን በጣም ይጸየፋል። ኢየሱስ ክርስቶስን አምላክ ነው የሚሉትን በጣም ይራገማል። ታዲያ እኛ ምናምንበት ኢየሱስ ክርስቶስ አምላክ ነው። ሌሎች የሚያምኑበት ኢየሱስ ደግሞ አምላክ ያልሆነ ነው። ሎቱ ስብሐትና ከነቢያት አንዱ እንዲያውም ከነሱ ከትልቁ ነቢይ ከሚሉት ከነቢዩ ከመሐመድ ነቢያቸው ያነሰ አድርገው ነው የሚቆጥሩት። አየህ ችግሩ አምናለሁ የሚለው ሳይሆን በማን ታምናለህ የሚለው ላይ ነው ማለት ጥያቄ። የፈረንጆች እዚህ ላይ ጥሩ ይላላቸው the devil is in the details ይላል። አዎ ሰይጣኑ ያለው ምኑ ላይ ነው? ዝርዝሩ ላይ ነው። ወደ ዝርዝር ስትገባ ነው እየጎላ የሚመጣው። ስለዚህ አምናለሁ ማመን መልካም ሆኖ ግን በማን ነው የምታምነው? ያ ልዩነት ይመጣል። እኛ ምናምን ኢየሱስ የባህሪ አምላክ ነው። ሌሎች ደግሞ የሚያምኑበት አምላክ ያልሆነ ነው። እኛ ምናምንበት ኢየሱስ ክርስቶስ ሞትን ተቀብሎ ተቀብሮ የተነሳ ነው። ቅድም ያነሳሁላችሁ ወገኖች የሚያምኑበት ኢየሱስ ግን አልሞተም፣ ሳይሞት ቀድሞ ተወሰደ ወደ ሰማይ ወደ አላህ ነው የሚሉት። አያችሁ የምናምንበት ኢየሱስ ክርስቶስ የተለያየ ናቸው ማለት ነው። እኛ የምንለው ሌላ ነው፣ እነሱ የሚሉት ሌላ ነው። ስለዚህ እኔ አምናለሁ ዋናው ማመን ነው ማለት የምናምንበትን ካላወቅን ማመን ምንድን ነው ትርጉም? የምናምነውን ሰው ካላወቅን እንዴት ይሆናል? አሁን አንድ ሰው ለምሳሌ አንተ ወይ አንቺ የምታገባውን ካላወቅው ወይ እናት ልጇን ካላወቅ ዝም ብሎ በአጠቃላይ ይሆናል። በጥቅል ይሆናል በጥቅል ላይ ሆነ የንግድ ሸሪክህን እንኳን በዝርዝር በግል ካላወቅ ከገሬ ጋር ነው መሰራው ካላ ዝም ብሎ መላየሰው ልጅ ጋር ይሆናል። እንዳይሆን ዝርዝሩ ላይ ነው ጉዳዩ። ስለዚህ
የምናምንበት አምላክ የምንለው ከአንዱ ሌላው የተለያየ ነው። ትንሽ ለማሳየት አምላክ ማን ነው የሚለው አስተምሮ በክርስትና ሌላ ነው፣ በእስልምና ሌላ ነው፣ በአይሁድ ሌላ ነው፣ በቡድሂዝም ሌላ ነው፣ በሂንዱይዝም ሌላ ነው። ራሱ አምላክ ማን ነው የሚለው እንኳን ጉዳይ አያስማማን ነው። እኛ በክርስትና እንደምታውቁት አምላካችን እግዚአብሔር ነው። እግዚአብሔር ስንል ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። አምላካችን አንድ አምላክ ነው፣ ሁለት ሶስት የለበትም። ግን ልዩ ሶስት አካላት አሉት ነው። አንድነቱ በአምላክነቱ አንድ ነው፣ ምንም ዝም ቅጽል የለው። ግን ልዩ ሶስት አካላት አሉት። እኛ ምናምን አይደለም ነው አብ ወልድ መንፈስ ቅዱስ። አይሁድስ አምላክ ብለው የሚያመልኩት ማን ነው ካል አይሁድ አብ ወልድ መንፈስ ቅዱስ የሚባል ነገር አያውቁም፣ አይቀበሉም። እነሱ የሚያመልኩት አምላክ አንድ ገጽ ነው የሚል አንድ ገጽ። ስለዚህ በአይሁድ ዘንድ አብ ወልድ መንፈስ ቅዱስ የሚባል ነገር ክህደት ነው። መድኃኒታችን ኢየሱስን አልቀበሉ ያሉት ስለዚህ አይደለ? እኔ ከአብ ዘንድ መጣሁ ወደ አብ ሄዳለሁ ሲላቸው አንተ ማን ነህ ደግሞ እያሉ ራሱን ከእግዚአብሔር ጋር ያስተካክላል እያሉ አይደል ያልተቀበሉት። ስለዚህ አምላክ ማን ነው በሚለው ላይ እንኳን እኛና አይሁድ አንስማማም። በሙስሊሞች ዘንድ ቅድም እንዳነሳ ነው በእስልምና ዘንድ አምላክ የሚሉት አላህ ነው። አምላካቸው አላህ ነው። ሁሌም ሲጮሁ እዚህ አላህ አክበር አዛን ሲያደርጉ እንደምሰማው ላኢላሃ ኢለላህ መሐመድ ረሱላላህ አምላክ አላህ ብቻ ነው፣ የሱ መሐመድም የሱ መልእክተኛ ነው የሚል ነው። ስለዚህ በእስልምና ዘንድ አብ ወልድ መንፈስ ቅዱስ የሚባል ነገር ነውር ነው፣ ሽርክ ነው። ሽርክ ማለት የመጨረሻ ወንጀል የመጨረሻ ኃጢአት ነው የሚሉት። ስለዚህ የምናመልከው አምላክ ራሱ አንድ አይደለም። እኛ አምላክ ስንል የምንጸልየው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው። ቅዳሴያችን ሲጀምር አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አለ ወደ ቅድስት ሥላሴ ነው የምንጸልየው። ሌሎች ደግሞ ይሄን አይቀበሉም። ታዲያ እንዴት ነው አምላካችን አንድ ነው የሚባለው? ፈጽሞ አይደለም። የምንጠራው አምላክ የምናምንበት አምላክ በእኛ ዘንድ የተለያየ ነው። እሱ አንድ ነው፣ ግን ሰዎች የሚጠሩት በየሃይማኖቱ ግን አንድ አይደለም። ሂንዱይዝም እና ቡድሂዝምን ብንጨምር ሂንዱይዝም ማለት በህንድ በብዛት ያለው ሃይማኖት ነው። በዛ አካባቢ በሩቅ ምስራቅ እስያ እና በመካከል ወደዛ አካባቢ በሂንዱይዝም ዘንድ አማልክት በጣም ብዙ ናቸው። ከ100,000 200,000 በላይ ናቸው ይባላል። ቁጥርም የላቸው ማለት ምን ማለት ነው? ለእያንዳንዱ ጉዳይ አምላክ አለው በሂንዱይዝም ዘንድ። ለምሳሌ የዝናብ አምላክ አለ፣ የፍቅር አምላክ አለ፣ የትዳር አምላክ አለ፣ የሥራ አምላክ አለ፣ የገንዘብ አምላክ አለ። ለእያንዳንዱ የሆነ አምላክ አለ ለእያንዳንዱ እና ስፍር ቁጥር የላቸው። ብዙ ናቸው፣ በጣም ብዙ ናቸው። በቡድሂዝም ዘንድ ደግሞ አምላክ የለም ነው የሚሉት። ማለት ዝም ብለው ቁርጥ ብለው አምላክ የለም አይሉ፣ ግን አምልኳቸውና ሃይማኖታቸው ልክ አምላክ የሌለ ያክል ነው። ስለዚህ አንድ ቡድሂስት ይሄ ቢጫ ለብሰው የሚንቀሳቀሱ የቡድሂስት መነኩሴዎች አሉ። እንደመኖራቸው በምናኔ ነው። በጣም ያሳዝናል። ቢጫ በጣም ብጭጭ ያለ ቢጫ የሚለብሱ ራሳቸውን የሚላጩ በጣም ምልጥ ግጥም አድርገው የሚላጩ በተለያየ ሀገር የሚያያቸዋቸው ትኖራላችሁ። በቴሌቪዥን ገጥሟችሁ ከሆነ አንድ ቡድሂስት ሲጸልይ ወደ የትኛውም አምላክ አይጸልይም። የሚጸልይ ወደ ውስጡ ነው፣ ወደ ራሱ ነው የሚጸልየው። ሜዲቴቲንግ ቱ ዘ ሰልፍ ወደ ውስጥ ማየት ነው የሚሉት። ስለዚህ አሁን በጸሎት ብንስማማ የምንጸልይለት አምላክ የተለያየ ነው። እኛ የምንጸልየው ወደ ቅድስት ሥላሴ ወደ አንድ እግዚአብሔር ነው። አይሁድ የሚጸልየው ወደ አንድ ገጽ ነው። ሙስሊም የሚጸልየው ወደ አላህ ነው፣ ወደ አንድ ገጽ ነው። ሂንዱይዝም ደግሞ ተከታይ አንድ ሂንዱ የሚጸልየው እንግዲህ በዛን ጊዜ አምላኬ ወደሚለው ምናልባት ዝናብ አስፈልገው ከሆነ ወደ ዝናብ አምላክ፣ የሆነ ሌላ ሰላም አስፈልገው ከሆነ ወደ ሰላም አምላክ፣ ወደዛ ዕለት አምላክ ነው የሚጸልየው። ቡድሂስት ደግሞ ወደ የትኛውም አምላክ አይጸልይም፣ ወደ ራሱ ውስጥ ነው የሚመለከተው፣ ወደ ውስጡ መመልከት ነው የሚሉት እና አቀማመጣቸው ራሱ እንደዛ አድርጌ አላሳያቸው። ይሄ ምንድን ነው የሚባለው? ቃሉን ማንሳት ስላልፈለኩ ነው። ይሄ አንዳንድ እጽዋትን የሚወስዱ ቁጭ ብለው የሚያደርጉት አለ አይደል? እንደዚህ አቀማመጥ ልክ እንደዛ ሆነው ነው የሚጸልዩት። እና ጸሎቱ ምንድነው? ወደ ውስጥ ማተኮር ነው የሚሉት። በውጭ ያለውን ነገር ሁሉ ረስቶ ወደ ውስጥ ማየት። በቃ አምላክ ያለው ውስጥህ ነው የሚሉት፣ ውጭ አይደለም፣ ሌላ ቦታ አትፈልገው ነው የሚሉት። ስለዚህ አያችሁ
አምላክ ማን ነው በሚለው ላይ ማለት እምነታችን አስተምሯችን ያንዱ ከሌላው ተቃራኒ ነው። ታዲያ ይሄ ሁሉ እንዴት ትክክል ሊሆን ይችላል? በምንም ተአምር ጤነኛ ሰው ይሄ ሁሉ የሚጸልየው ወደ አንድ አምላክ ነው፣ ይሄ ሁሉ የሚያምነው አንድ ነው ሊል አይችልም። ይሄ አይምሮን ከማጣት እና ከትምህርት ጉድለት የሚመጣ ነው። አሁን በዚህ ዘመን ትልቁ ችግር ሰው ሳያውቅ በጣም ደፍሮ የመናገር ድፍረት በጣም ጠንክሯል። በዚህ ዘመነ ፌስቡክ በተለይ አንዱ ችግሩ ይሄ ይመስለኛል። ሰው በማያውቀው ጉዳይ ላይ ይጽፋል፣ ይናገራል። መጻፍና መናገር ብቻ ነው የሚያሳዝነው። ያወቀ ስለሚመስለው ጠለቅ ያሉ ጉዳዮችን ከመሰረቱ ለመስማት ደግሞ ፍላጎቱ በጣም ደካማ ይሆናል። በጣም ያሳዝነው። ሁሉም አዋቂ በሁሉ ጉዳይ እንደሆነ ይሰማል ብዙ ሰው፣ በጣም ያሳዝነው። ስለዚህ አምላክ ማን ነው በሚለው ጉዳይ የተለያየ ኢየሱስ ክርስቶስ ማን ነው በሚለው ላይ ቅድም መግቢያ ላይ ትንሽ እንዳነሳሁላችሁ እኛ በክርስትና የምናምነው ኢየሱስ ክርስቶስ እና በአይሁድ ዘንድ ስለ ኢየሱስ ክርስቶስ ያለው እምነት የተለየ ነው። አይሁድ ኢየሱስ ክርስቶስን ለምን እንደሰቀሉት መቼም ይታወቃል። ለቱ ስብሐትና መቼም እነሱ ሲሰድቡት እሱ በትህትና ሰምቷል። እኛ ግን ለመድገም ይከብደናል። ግን በወንጌል ተጽፎልናል። ሰድበው ክብር ምስጋና ይግባና ወንጀለኛ ነው ብለው ነው አይደለም የሰቀሉት። ከዚህም ያለፈ ይላሉ። ያን መድገም በጣም ከባድ ክርስቶስን የሚሉት ከዚህም ያለፈ ድንግል ማርያምን የሚላል ከዚህም ያለፈ በጣም ታዲያ እኛ አምላክ እንለዋለን ነውም በእውነትም አዎ አምላክ ዘበአማን። አይሁድ ደግሞ ሌላ ይሉታል። ሙስሊሞች ደግሞ ቅድም እንዳነሳነው ነቢይ ከነቢያት አንዱ ብለው አምላክነቱን ይክዳሉ። በሂንዱይዝምና በቡድሂዝም ዘንድ ደግሞ አይታወቅም። ስለዚህ እኛ አምላካችን ነው፣ ለሌሎች ደግሞ ለአንዳንዶቹ አይታወቅም፣ ለአንዳንዶቹ ሌላ ነው። ታዲያ የምናመልከው ጉዳይ የተለያየ ነው። ይሄ ሁሉ ሃይማኖት ሁሉም ትክክል ሊሆን አይችልም። አንዱ ብቻ ነው ትክክል ሊሆን የሚችል። ተቃራኒ ነገር ሁሉም ትክክል ሊሆን አይችልም። ስለዚህ ሃይማኖት ማለት ይሄ አምላክ ማን ነው፣ የምናመልከው ማንን ነው፣ የምንጸልየው ወዴት ነው የሚለው ነገር ማለት ነው። ሃይማኖት ማለት ይሄ ነው ሲዘረዘር ማለት ነው። ይሄ ሲዘረዘር ሃይማኖት ይባላል። ስለ ዘላለማዊ ሕይወት በየሃይማኖቶቹ ያለው አስተምሮ ምን ይመስላል ብንል ባጭሩ በክርስትና የዘላለም ሕይወት የሚወረሰው በቅድስት ሥላሴ በማመን በኢየሱስ በማመን በመጠመቅ በሥጋውን ደሙን በመቀበል በዚህ ጸጋ ውስጥ ለመኖር የሚቻለውን ያክል በእግዚአብሔር ቸርነት በመውጣት በመውረድ እንዲህ ባለ ነው። ከሞት በኋላ የምኖር ሰዓት መንግሥተ ሰማያት ደግሞ መብል መጠጥ የሌለባት እንደ መላእክት ሆነን የምንኖርባት ናት። ጌታችን እንዳለው የእግዚአብሔር መንግሥት ከትንሣኤ በኋላ እንደ እግዚአብሔር እንደ መላእክት እንደ ሰማይ መላእክት ይሆናሉ እንጂ ማግባት መጋባት የለም እንዳለ ማቴዎስ 22 ላይ። በአይሁድ ዘንድ ከሞት በኋላ መዳን እንዴት ይገኛል የሚለው በአይሁድ ዘንድ ሕገ ኦሪትን በመጠበቅ ነው። ከሞት በኋላ የሚገኘው ምን አይነት ነው ይላሉ አይሁድ ብንል አይሁድ የሚያምኑት ከሞት በኋላ ያለው ሕይወት ሰዱቃውያን የሚባሉት በትንሣኤ ሙታን ጨርሰው አያምኑም። የአይሁድ ብዙ ቡድን አላቸው። ፈሪሳውያን የሚባሉት አይሁድ ደግሞ ሞተን ከተነሳን በኋላ ልክ በዚህ ዓለም እንዳለው አኗኗር እያገባን እየተጋባን እየበላን እየጠጣን እንኖራለን ብለው ነው የሚያምኑት። መነሳቱን ያምናሉ፣ ግን ከሞት በኋላ አሁን ያሰለቸንን ኑሮ ይቀጥላል ብለው ያምናሉ። በእስልምና ዘንድ በእስልምና ዘንድ የፈሪሳውያንን የመሰለ ግን ከዛ ደግሞ በጣም በማይነገር መጠን ከፍ ያለ ነገር ነው ያለው። እንደውነቱ የመናገርን አስቸጋሪ ነው። ከሞት በኋላ በእስልምና ዘንድ የሚታመነው በጀነት ብዙ ሴቶች ይጠብቃሉ ምናምን እንደዚህ ነው የሚባለው። በእውነቱ በጣም አስቸጋሪ ነው ይላሉ። አያችሁ በጣም የተለያየ ዓለም ነው የምንጠብቀው። በትንሣኤ እንኳን የምናምነው ከትንሣኤ በኋላ ያለው ሕይወት ምን ይመስላል የሚለው ላይ ፈጽሞ አንስማማ። እኛ የምንጠብቀው ሕይወት እንደ መላእክት ያለ መብላት፣ መጠጣት፣ መተኛት፣ መነሳት፣ ማግባት፣ መጋባት የሌለበት እንደ መላእክት የምንኖርበት ነው። በገነት እንኳን አዳምና ሔዋን 7 ዓመት እንደዛ ነበር የኖሩት ከመውደቃቸው በፊት። እንዴት ከሞት በኋላ ይሄ ይቀጥላል? አይኖርም። በሌሎች ደግሞ እንደዚህ ያለ ነው የሚጠበቀው በአይሁድና በእስልምና።
በሂንዱይዝም እና በቡድሂዝም ከሞት በኋላ ምን አለ ብለው ነው የሚያምኑት የሚባል ከሞት በኋላ እነሱ የሚያምኑት በእርግጥ የተወሰነ ልዩነት አለ እዛ ዝርዝር መግባት አያስፈልገንም መልሶ መወለድ ሪኢንካርኔሽን ይሉታል እንደገና እየተወለድን ጥሩ ከሰራን እያደግን እንሄዳለን ለምሳሌ ጥሩ የሰራ ሰው ከሆነ ሲሞት መልሶ ሲወለድ ዳ የነበረው ሀብታም ተራሴ የነበረው ንጉስ ካህን እየሆነ ይወለዳል ኃጢአት የሰራ ከሆነ ደግሞ ከፍ ያለው ዝቅ ያለ ይሄዳል ለዛሬ ኃጢአት የነበረው ደሃ ሆኖ መልሶ ይወለዳል በሌላ ሰው ነፍስ ማለት ነው ዛሬ ለምሳሌ አበበ የነበረው ሰው ኃጢአት ሰርቶ ከሆነ ነገ ሌላ ሰው ነፍስ ውስጥ ማነው ሌላ ሰው ስጋ ውስጥ ነፍሱን ተዋህዶ ሲወለድ ሌላ አበበ ወይ ታየተ ከበደው የታየተ ብሎ ሊወለድ ይችላል ኃጢአት ሰርቶ ከሆነ ቅጣቱን የሚቀበለው ዳግመኛ ሲወለድ ባነሰ ሁኔታ በመወለድ ነው ይላል ስለዚህ ሀብታም የነበረው ድሃ ጤነኛ የነበረው በሽተኛ ሆኖ እንዲል ከዛም ደግሞ ከከፋ ሰው የነበረው አውሬ እየሆነ እያነሰ ይወለዳል ይላል አሁን ሂንዶች ብዙ ነገሮችን አይነኩም ዝንብ እንኳን አይገሉም ለምን ምናልባት ይህች ዝንብ ኃጢአት የሰራ የሆነ ዘመድ ነፍስ ልትሆን ትችላለች ብለው አላም እነዚህ ሁሉ አርዳው አይወሉም ከአምልኮ የተነሳ አያችሁ ከሞት በኋላ ያለው ህይወት እንዴት ምን ያህል የተለያየ እንደሆነ እምነታችን አስተምሯችን ስለዚህ ሃይማኖት ማለት ይሄ ስለ አምላክ ማንነት ስለ ዘላለማዊ ህይወት ምንነት ወደዛ ዘላለማዊ ህይወት ለመድረስ ምን ማድረግ ያለብን ስለሚለው ትምህርት ያለን ይሄ በሙሉ አረዳድና አስተምሮ ሃይማኖት ይባላል አንዱ ከሌላው የተለየ የሚሆነው በዚህ ምክንያት ነው ተቃራኒ ነው እንዴት ብሎ ተቃራኒ ነገር እንዴት ብሎ ይሆናል ከሞት በኋላ ማግባት መጋባት የለም የሚለው ክርስትናና አይ ከሞት በኋላ ብዙ ሴቶችን እያገቡ መኖር አለ የሚለው ሌላው በምንም መንገድ ትክክል ሊሆን አይችልም ከሁለት አንዱ ስህተት ነው አሁን ሰዎች ግድ የለሽ ሲሆኑ ምናየው ቅድም እንዳልኳችሁ አንዱ በእውቀት ጉድለት በግምት በማውራት ነው ሌላው ለፖለቲካ ዓላማ ማሳኪያ ነው በማስመሰል ማለት ነው ውስጣቸው ያወቀ ሌላው ደግሞ በግዴለሽነት ዘላለማዊ ስለሆነ እውነት ምንም ዋጋ ባለመስጠት ለባንክ አካውንቱ የሚጨነቀው ሰው ለቅርብ ነገሩ የሚጨነቀው ሰው ስለ ዘላለማዊ እውነት ግን ግዴለሽ የሚሆኑ ብዙ ሰዎች አሉ እኔ ምን አገባኝ እኔ ራሱ ጉዳይ ነው ይሄ ያሳዛኝ ነገር እንዲህ ያህል ግዴለሽነት በእውነቱ በጣም ያሳዛኝ አንድ ሰው ተጠይቋል ይባላል እንዲያው ከእስላምና ከክርስቲያን ማንኛው የሚኮነን ይመስልሃል አሉት አይ ቆይ ዝም በልና ከሁለት አንዱ ዋጋውን ያገኛታል ይሄ አሁን የፈሪ አነጋገር ወይ አላወቀም ወይ እንዲህ ነው ማለት አልፈለገም እና እንዲህ አይነት መሀል ሰፋሪ የሆኑ አካሄዶች በሃይማኖት ትክክል ሊሆኑ አይችሉም እውነቱ እውነት ነው ሐሰቱ ሐሰት ሃይማኖታዊ አቋምን በተመለከተ ሶስት አይነት አቋሞች ወይም እይታዎች አሉ ሶስት አይነት አቋሞች አሉ ትክክለኛው አንዱ ነው ግን ሁለቱን ስህተት የሆኑትንም አብረን ማንሳት ይኖርብናል እንግዲህ እንደ እግዚአብሔር ቸርነት ነው ዝናቡ እንዴት እንደሚያደርገን እያየን እንቀጥላለን ሶስት አይነት አቋሞች አሉ እንግዲህ እስካሁን ያየነው አንድ ነገር ነው ሁሉም ሃይማኖት ትክክል ሊሆን እንደማይችል ምክንያቱም አቋሙ የአንዱ ከሌላው ተቃራኒ እንደሆነ አይተናል አሁን ሁለተኛ የምናየው ሶስቱን አይነት የተለያዩ አቋሞች ነው ሃይማኖትን በተመለከተ ሶስት አይነት እይታዎች ወይም አቋሞች አሉ እንዲለው ላይ ነው አንደኛው አሁን ሁለቱ ስህተቶች ናቸው ግን ስህተት የሆነውን እንድናውቀው ነው የምናነሳው አንደኛው አቋም ስህተት የሆነው ሁሉም ሃይማኖት ትክክል ነው የሚለው አቋም ወይም ፕሉራሊዝም የሚባለው ነው ይሄ አይነት አቋም ስህተት የሆነ ሃይማኖት የለም ብሎ ያምናል ሁሉም ትክክል ነው ሁሉም ሃይማኖት ለማይሁ ትክክል ነው እኩል አማራጭ ነው እኔ ብቻ ትክክል ነኝ ማለት የሚችል ሃይማኖት የለም እንደዚህ ማለት እኔ ብቻ ትክክለኛ ሃይማኖት ነኝ ማለት ራስን የበላይ ማስደረግ የሌሎችን እኩልነት አለመቀበል እየተባለ ፖለቲካዊ ጥቅም እና እንደታ ይወጡለታል ይሄ አንደኛው አማራጭ አቋም ነው ሁለተኛው ደግሞ ሌሎች ሃይማኖቶችን እውነታ አላቸው ብለን እንቀበላቸዋለን የሚለው አቋም ይሄ ደግሞ
ኢንክሉሲቪዝም ይሉታል ወይም አቃፊነት የሚሉት። ስለዚህ በዚህ አስተሳሰብ ወይም በዚህ አቋም መሰረት ብቻውን ትክክል የሆነ ሃይማኖት የለም። የሆነ እውነት የሆነ ጋር ክርስትና ጋር የሆነ እውነት ወይም የሆኑ እውነቶች፣ እስልምናም ጋር የሆኑ እውነቶች፣ ቡዲዝም ጋር እንዲህ እያለ እውነትን የምናገኘው በየሃይማኖቱ ያሉትን እውነቶች ስናጠራቅማቸው ነው እንጂ አንድ ሃይማኖት ብቻውን የተሟላ እውነት የለውም የሚለው የኛው እውነተኛው አቋም። እነዚህ ሁለቱም ግን ትክክል አይደለም። ስለዚህ ትክክለኛው አቋም ሶስተኛው ነው። እሱ ሃይማኖት አንድ ብቻ ነው የሚለው ትክክለኛ ሃይማኖት አንድ ብቻ ነው የሚለው አቋም ትክክሉ እሱ ነው። አንድ ታሪክ ላስታውሳችሁና ከዛ በኋላ እንደ አየው ጠባይ እናደርገዋለን። የበብሉይ ኪዳን የተጻፈው የነቢዩ ኤልያስን ታሪክ አስታውሱ። የነቢዩ ኤልያስን ታሪክ እናስታውስ። ነቢዩ ኤልያስ ከባል ከተባለው ጣዖት አገልጋዮች ካህናት ጋራ በቀርሜሎስ ተራራ ከባድ የሆነ ምንም በለው ፉክክር በለው እውነት ከሐሰት ጋራ ጦር ግንባር በለው ተደርጎ ነበር። አንደኛ ነገሥት ምዕራፍ 18 ላይ ብዙ ታሪክ የምናገኘው ስለሆነ እንግዲህ በዛ ላይ እውነተኛ አምላክ ማን እንደሆነ ይገለጥ ነው የኤልያስ ጥያቄ። ስለዚህ ለሐሰት ነቢያት አማራጭን ቅድሚያ ሰጣቸው። ምን አለ? እናንተ ብዙ ስለሆናችሁ መስዋዕታችሁን መጀመሪያ አቅርቡ። መስዋዕቱ በእሳት የሚቀበልለት አምላክ እሱ እውነተኛ አምላክ ነው። ስለዚህ ወደዚህ ቦታ እስካለ ድረስ ቀረብ ማለት ይችላልላችሁ። ዝናቡን አንጥላው። በእውነቱ ከመስከረም ጀምሮ ይመስለኛል ዝናብ ጠፍቶ ብዙ ድርቅ በሀገራችን ተከስቶ ብዙ ወገኖቻችን እየተጎዱ ያሉበት ሁኔታ ነው የነበረውና ዝናቡ መጣሉ ለከተማው ሙቀቱን ዋዩን ያቀዘቅዘዋል። በገጠሩ ላሉ ወገኖቻችንም ጥቅሙ ብዙ ነው። ስለዚህ ዝናቡን እንደ በረከት እንመልከተው፣ አንጥላው። በእውነቱ ምናልባት ይህ ተከታታይ የሚሆነው ጉባኤያችንም በዝናበ በረከት በጠለ ረድኤት መጀመሩ መልካም ይሆናልና ዝናቡን አንሰቀቀው በተቻለ። እንግዲህ እኔ ዝናብ የማያገኘው ላይ ሆኜ እንዲህ ስል እየተሰማኝ ነው እውነቱ። ይህንን ታሪክ ላጠቃለውና የዛሬውን ትምህርታችንን እዚሁ ላይ እናቆመዋለን። እና እንግዲህ ኤልያስ ቅድሚያውን ሰጠ። ያቀረበው ሐሳብ ምንድነው? መስዋዕቱን እሳት ከሰማይ ወርዶ የሚበላለት እሱ እውነተኛ አምላክ አለው፣ ሃይማኖቱ ትክክል ነው፣ በዚህ ተስማማላችሁ ያላቸው ተስማሙ። አሁን ህዝቡ ዙሪያውን ታዛቢ ሆነዋል። ስለዚህ ቅድሚያውን ለጣዖቱ አገልጋዮች ሰጣቸው። የጣዖቱ አገልጋዮች ብዙ ሆነው ጧት ጀምሮ መስዋዕቱን አቅርበው በዓል ሆይ ስማን፣ እባክህ በዓል ሆይ አታሳፍረን፣ መስዋዕታችንን ተቀበልልንና እውነተኛው አምላክ አንተ የኛም ደግሞ እውነተኛ ሃይማኖት የኛ መሆኑን እናስመስክር እያሉ ሲለምኑ አሉ። ግን ስለሌላ አልመጣም። አጋንንት ስለሆኑ ኤልያስ ባለበት ስመ እግዚአብሔር ባለበት ሊመጡ አልቻሉም። ስለዚህ እንዲያውም ወደ ቀኑ እየገፋ ሲሄድ ወደ ማታው ላይ ኤልያስም አላገጠባቸው። ስራ ስለሚበዛበት አምላክ ስለሆነ ጠሪው ብዙ ስለሆነ ደክሞት ይሆናል ወይ ስራ በዝቶበት ይሆናል፣ ደህና አድርጋችሁ ጥሩ እያለ ቀለደባቸው፣ አፌዘባቸው። ቀኑን ሙሉ ድሉን ተሰጥተው ስላልተፈጸመላቸው አምላካቸው ውሸት ሃይማኖታቸው ሐሰት መሆኑ ስለተረጋገጠ ኤልያስ ማታ 11 ሰዓት ሲሆን መስዋዕተ ሰርክ በሚቀርብበት ሰዓት ላይ አጭር ጸሎት አቀረበ። እግዚአብሔር ሆይ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ይህን ጸሎት የምጸልየው የምለምንህ እኔ እከብርበት እታወቅበት እገንበት ብዬ አይደለም፣ አንተ እውነተኛ አምላክ መሆንን ህዝቡ ይወቅ ብዬ ነው። እባክህ እውነተኛነትን ግለጥ አለ። ያን ጊዜ ሆኖ እግዚአብሔር ከሰማይ እሳት አውርዶ የኤልያስን መስዋዕቱን በላለት። ኤልያስ በመስዋዕቱ ባረደው ስጋው ላይ ውሃም ወደ መሬት ቆፍሮ ውሃ በጉድጓዱ እንዲታቆር አድርጎ ነበረ።
ከዚህ የተነሳ እውነተኛ አምላካዊ ተአምር መሆኑ እንዲገለጥ እሳት ከሰማይ ወርዶ የኤልያስን ስጋውን ብቻ ሳይሆን ውሃውንም ላሰለት አቃጠለለት። ስለዚህ እውነተኛው አምላክ የኤልያስ አምላክ የአብርሃም የይስሐቅ አምላክ እውነተኛው አምላክ እግዚአብሔር ብቻ መሆኑ በዚህ ተረጋግጧል። በዚህ ሁኔታ መቀጠል ለሰሚዎቹ ላይመቻችሁ ስለሚችል ቀጣይነት ስላለው እንደ እግዚአብሔር መልካም ፈቃድ ጊዜ ሰጥቶ ቢያደርሰን ቀጣይ ሳምንት ለመቀጠል እንሞክራለን። ለዛሬ ትምህርቱን እዚህ ላይ እናቆመው። ይቆየን፣ ይበቃናል። ስብሐት ለእግዚአብሔር።